አንተ እኔን እየተረዳኸኝ አይደለም። በቃ ስለተረዳሁሽ ነው የምለምንሽ። ምንም አልተረዳኸኝም። እኔ የሚሰማ አረገኝ። እናንተ ልጆች ተው፣ እግዚአብሔርን ተው። እንደ እያሰባችሁ እንደ ምን ማለት ነው? እና ደግሞ ባል ነው አሁን ላይ ባል ነው። እህምዬ ልትፈሪ ትችያለሽ። ምናልባት እንደዚህ ነገር ሊፈጠር ባለፈው ነገር ተመልሶ ሊፈጠር ይችላል ልትይ ትችያለሽ። ልጁ የሱ ቢሆንስ ልትይ ትችያለሽ። ነገር ግን ብሩክ ጎን መቆም አለብሽ እንዴ! አንቺ ለብሩክ ካልቆምሽ ብሩክ ላንቺ ካልቆም ምንድነው ማለት ግኑኝ? አሁን እኔ ስለ ግኑኝ ምንም አልናገርም፣ ግን አንቺ ለብሩክ መቆም አለብሽ፣ ግዴታሽ ነው ሄምዬ። እግዚአብሔርን ምናልባት እኔ ካይቱ ነገሮች ሌላ ነገር ይፈጠራል ብለሽ ፈርተሽ ሊሆን ይችላል። እኔ አልፈርድብሽም። ልክ ልትሆኚ ትችያለሽ። ልክ ምነሽ ደግሞ ግን እንደ ግዴታሽ እኮ ነው። ምን ነሽ ነው? አንቺ ከሱ ጎን ካልቆምሽ ማን ነው ከሱ ጎን የሚቆመው እንዴ? የምርን እኮ ነው። እና ደግሞ ባል ነው። ባል ስለሆነ ባለፈውም ደግሞ ብዙ ባላዶች ላይ ደስ የሚል ቪዲዮችን እየለቀቃችሁን አልነበረም እናንተ። ስለዚህ ባልንም ማሳልፈሽ እና ነገሮችን ማስተካከላችሁ ማውጣት። አንቺ እኮ ጀግና ሴት እኮ ነሽ አይደል እንዴ? እና ስለዚህ ለምንድን ነው እንደዚህ ደግማችሁ ደግሞ ውዶች፣ አንድ ነገር ላስጠነቅቃችሁ የሚፈልገው ነገር ቢኖር ብሩክና ሄሚ ድራማ ሊጀምሩ ነው። ስለዚህ ማንም ሰው እንዳትጨነቁ። አሁን እንዴት ነው በዓል ላይ እንዴት እንደዚህ ነገር ይፈጠራል? አልገባኝም ጌታ። ባል እኮ ነው እንዴ! ለኦዲየንሳችሁ አስቡ እንጂ እናንተን የሚወዱ ሰዎች አሉ። እናንተ አይደላችሁ እንዴ መቼም አንለያይም እያላችሁ የምትሰክሱት ቪዲዮ ላይ እንዴ? ከካሜራ ጀርባ አብራችሁ እንደምትወዱ ፋክት ነው። ግን አብራችሁ ነው የምትሄዱት። ግን እዚህ ከካሜራ ላይ እንደዚህ መሆን የለበትም። አንለያይም ብላችሁ እየሰከሳችሁ ነበረም እንዴ? እንደማትለያዩ እናውቃለን። ግን ተው ረፉ፣ እግዚአብሔርን እንደ ይረፉ። እና ደግሞ ሄሚዬ አንቺ ልክ አላቅም የሆነ አንቺ የሆነ ማይሆን ስሜት ውስጥ እንዳለሽ ፊትሽ ይነግራል። እኔ እንጃ አላቅም። እኔ ውዶች ሄሚ የተረዳሁት ሄሚ ማይሆን ስሜት ውስጥ እና ውስጧ የሆነ ሰላም የሆነ አይመስለኝም እኔ ሳስቡ ማለት ነው። ትናንትና ቪዲዮ ለም እንደዛው ባለፈው ጋስት ለም ቲክታክ ጋስት ለም እንደዛው አላቅም። ሄሚዬ ልክ አትመስለኝም። ብቻ አላቅም ውስጥ ምን ወይም ታአሞሻል አሞኛል ብለሽ ነበር ግን ለነገሩ እና ግን ማለት ነው ሄሚዬ ምንም አክል እንትን ብትሆኝ ምንም አክል ብትፈሪም ብሩክ ጎን መቆም አለብሽ። የምር ነው። ቡታጀራ ብለሽ ማየት አለብሽ። እኔ ውዶች እኔ ይሄ ነው ያሰብኩት። ምን ትላላችሁ? መቼም ማለየት የለባችሁ እነሱ። አሁን ሄሚ እዚች ጋር ትቀራለችና የኔ ማይሆን ነገር ይፈጠራል። ከዛ ለሄሚ ፎቶ ይላክላታል። የኔ ማይሆን ነገር ነው የሚፈጠረው። ስለዚህ ከዚህ ሁሉ አብራችሁ ሄዳችሁ ማድረግ ያለባችሁ ነገር ማድረግ ነው እና ቤተሰቦችን ማስተሰት ነው ያለባችሁ። እንደ ሰው ችግሩን ማጋፈጡ እንጂ ችግሩን ደግሞ ፈርታችሁ ምን ያክል አመት ልትኖሩ ነው? አረ ተየሚዬ ይረፍ። እግዚአብሔርን ይደብራል እውነት። ሰላም ሰላም፣ ውድና የተከበራችሁ ውድ የሚለት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? ባላችሁ በፎታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። የመጣሁትም ያው ጨረቆች መጥተዋል። የመጡትም በጣም ደስ በማይል ቪዲዮ ነው። ብሩክ ያው ቡታጀራ እንሄዳለን ብሎ ትናንትና ቪዲዮ ላይ ተናግሮ ነበር። ወይ ነገ ወይ ተነገ ወዲያ እንሄዳለን ነው ያለው። ዛሬ ሊሄዱ ነው እና ሄሚዬ ደግሞ እንደሚታዩት አልሄድም እኔ ማለት እኔ ቡታጀራ ካይትኩኝ ማይሆን ነገር ይፈጠራል ምናምን ብላለች። እና እኔ እንደሳብ ውዶች አንድ ነገር ልንገራችሁ። ምናልባት ፈርታም ሊሆን ይችላል። የሆነ ነገር ቢፈጠር ልጁ ኢየሱስ ቢሆን እምለው ነገር ነው ውስጧ ላይ ያለውና እሷንም አንዳንዴ እንረዳትና ይሄ ነገር ደግሞ እውነትስ ቢሆን የሆነ እዚች ጋር ማይሆን ስሜት ነው የሚሰማኝ በማለት ነው። እና እኔ አንድ ነገር ልነግረው የሚፈልገው ነገር ሄሚዬ ምንም ችግር ይሁን ምንም ቢፈጠር ከሱ ጎን መቆም አለብሽ። አንቺ ከሱ እኔ ምንድነው ያልሽው? እሱ የፈጠረ ችግር ነው እሱ የሚጨርስ። እንደዚህ አይባልም። እግዚአብሔርን ሄሚዬ ማይሆን የሆነ የማያልፍ ቀን የሚያልፍ ቀን የማያልፍ ቃላት እንዳንተናገሪ ላደርግ ይችላል። ግን እንደዚህ አይባልም። አንቺና እሱ ብዙ ነገሮች እንዳላችሁ ነው የምታሳዩት። ብዙ ነገሮች እንዳለ ነው የምታሳዩት። ስለዚህ እሱ የገባ ችግር ነው አትበይ። ምናልባት ተሳስቶ ገብቶ ሊሆን ይችላል። ስለዚህ አንቺ ችግሩ ላይ ምንም ላይ እሱ ጎን መቆም አለብሽ። ደስታ ላይ ብቻ አይደለም፣ ሀዘንም ላይ ደስታንም ላይ ነው አብራችሁ መሆን ያለባችሁ እንጂ
እንዴ ደስታ ደስታ ላይ ብቻማ አብሮ የምትሆኑ ከሆነ ይሄ ምንም እኮ ነው ይሄ እኮ እንጃ። ኧረ በስመ አብ ማለት ደስ አይልም ውዶቼ፣ በጣም ነው የሚያስጠላው እግዚአብሔርን። እንደ ይኸውልሽ የምንወደው ሰው ችግር ላይም ሀዘን ላይም መከራ ላይም በጣም ብዙ ነገር ላይ አብረን እንኖራለን በቃ። ስለዚህ እግዚአብሔርን ሄምዬ ማለት አሁን እናንተ እንደማትለያዩ ተለያይታችሁ እንደማትሄዱ እናውቃለን። አብራችሁ ነው የምትሄዱት፣ ፋክት ነው ይሄ። ግን እዚች ጋር የምታስተላልፉ ቪዲዮዎችን ግን ማሁን ቪዲዮ አታስተላልፉን ለኛ። ይምር ነው በጣም ነው የሚያስጠላው። እና ውዶቼ ነው የምለው እኔ አራ ይከብዳል እግዚአብሔርን ይምር ነው። እና በዛውን ደግሞ ከምትወዱት ሰው ተለያይታችሁ ማሄድ ናፍቆት አለ። እዚች ጋር ብሩክ አሁን ለምሳሌ ካንቺ ተለያይቶ ሄዶ እንዴት ሆኖ ነው ነገሩ የሚያስተካክሉ? ምን ሆነሽ ነው? ዋናው የቀኙ እጅ እኮ አንቺ ነሽ እኮ ነገሮችን የሚያስተካክሉ አንቺ ነሽ። ከሱ ጎን የምትቆሚ አይዞ በቃ ሁሉ ነገር ይስተካከል ማለት ያለብሽ አንቺ ነሽ። ውዶች ዛሬ ሄምዬንም እኮ እየተናገርኩ አይደለም፣ እኔ ማናገር ያለብኝ ነገር ነው እየተናገርኩ አለሁት። አይዞ አለው ልክ በቃ ሁሉ ነገር ይስተካከላል በማለት ማለት አንድ ቃል እንኳን አንድን ሰው ያበረታታል። የሚያበረታታ ቃላት ማናገር አለብሽ ከእግዚአብሔር በታች። ሁሉ ነገር የሚያስተካክለው እግዚአብሔር ነው። በቃ ሁሉ ነገር ለእግዚአብሔር አሳልፈ ስጣ። እኔ ያለሁልሽ ከጎንክ ማለት ነው ያለብሽ። ይምር ነው። ይሄም ታስፈልጊያለሽ እግዚአብሔርን። አረ እውነት ይሄ ነገር እውነት ከሆነ እውነትም ተደርጎ እውነትም ይሄ ልጅ አለ የምትሉ ሰው ሆኖ ከሆነ ለድራማ ካልሆነ ግን የእውነተኛ ከሆነ እሱ ግን ተሳስቶ ላድርግ ይችላል። ብቻ እናንተ ትዋደዳላችሁ። በጣም ብዙ ጊዜ እኔ ለችግሩ ለሷ ቆምለታለሁ፣ ለሱ እኔ ቆማለሁ፣ እኔ ደግሞ ለሱ ቆማለሁ። እንዴ ብሩክ ለኔ ይኖረኛል እኔ ለሱ እኖራለሁ እየተባባላችሁ አልነበረም እንዴ እናንተ? እንዴት ነው ግን የሚያደርጋችሁ? የምትናገሩት ሌላ ነው የምትኖሩት ሌላ። አረ በስመ አብ ይከብዳል። እግዚአብሔርን ብቻ ይመቻችሁ። እኔ ፈጣሪ አይለያችሁ፣ እንድትለያዩም እንድትጣሉም አንድም ሰዓት ከእናንተ እርስ በራሳችሁ ተለያይታችሁ ማየት አንፈልግም። እና ግን ይሄ የምታደርጉት ነገሮችን ይሄ ወይም ለኦዲየንሶች አስቡ። የምንም ልጅም የለም እኔ ሳስቡ አንዳንዴ ውዶቼ ልጅም ኖሮ አይደለም እንደለመደው ድራማ ሊጀመር ነው። ስለዚህ የምር ነው የራሳችሁን ጠብቆ ማንም ከማንም አስፈልጣችሁ ማየት የለበትም። ሄሜ ልክ ናት ብሩክ ልክ ነው ማለት የለብንም። ምክንያቱም እርስ በራሳችሁ ስለሚታወቁ ገባችሁ። እንደዚህ ነገር ማድረግ የለብንም። አናደርግም፣ አታደርጉ። ገባችሁ። ምን ነገር ቢፈጠር ምን ነገር ቢሆን አይ ሄሜ ልክ ነሽ በቃ ሂጂበት እንደዚህ አድርጊ አንቺ ልክ ነሽ ማለት የለባችሁም። እነሱ ሊታረቁ ይችላል። እናንተ ግን እዚች ጋር የሚያስታርቅ ሰው የለም። ምንም ነገር ላይ እጅ እንዳታስገቡ። በቃ እየመጣ የሄደ ነገር ሁሉ ተቀበሉ። በቃ ባል ላይም እናስደስታለን ካሉ ያስደስቱን፣ አናስደስትም ካሉ እነሱ የራሳቸው ጉዳይ። ምንም ነገር ውስጥ ኔቨር ኤቨር እንዳታርጉ ውዶቼ፣ የምር ነው። ገባችሁ? እናስደስታለን ስደት ላይ ነው ያሉት እህቶቻችን በጣም እናስደስታለን ካሉ ያስደስቱን። አይ እናስደስትም የፈለገ ነው ነገር ምንም ነገር ላይ ማለት ነው ውዶቼ። ምናልባት በጣም ብዙ ጊዜ አስከፍተናቸዋል ባል ላይ እናስደስታለን ካሉ የኛ ደስታ የኛ ማለት እኛ ከቤተሰቦች ተለይተን የምንኖርበት ቦታ እንድንደሰት ከፈለጉ ያስደስቱን። አይ አንፈልግም የራሳቸው ጉዳይ በቃ እንደለመደ ነው ድራማ እንሰራለን የሚሉት ከሆነ ይስሩ። ገባችሁ? ስለዚህ ኤኬሌ ልክ ናት ኤኬሌ ጀግና ነው አትበሉ። ፋክት እኮ ነው ይሄ። ገባችሁ? ማለት ማናገር ያለባችሁ ምናልባት ቪዲዮ የምትሰሩ ሰዎች የተኛው ሰው ማለት ለእናንተ የምነግራችሁ ነገር ቢኖር ማለት ነው እኔም ጨምሮ አንድ ሰው በቃ እንደዚህ አድርጋል ተማለስ የምታደርገው ነገር ልክ አይደለም ብላችሁ ተናገሩ እንጂ አይ ኤኬሌ ትክክል ነው ጀግና ነው ምናምን አትበሉ ውዶች። ጀግና ሆነ ማንም ሰው ለራሱ ጀግና ነው። የምር ነው። እንደተለመደ ድራማ ይጀመራል። ስለዚህ በጣም ብዙ ሰዎች ኤኬሊን አንድ ወይም ብሩክን ሊንደግፍ ይችላል ወይ ሄሚ በቃ ሄሚን ብሩክም አንድ ስለሆኑ መናገር ያለበትን ነገር ቅጭን መናገር ነው። ብሩክ ልክ ካልሆነ ብሩክ ልክ አይደለም፣ ሄሚ ልክ ካልሆነ ልክ አይደለሽም እና የምታደርጉት ነገር እንደዚህ ነው ብለን መናገር እንጂ ብሩክ ጀግና ነው ሄድበት፣ ሄሚ ጀግና ነው ሄድበት አትበሉ። ገባችሁ? አትበሉ። እኛ በማልካም የምናደርገው ወይም የነሱ ቪዲዮ ያየኑ ልክ ስንናገርና በክፉ ሁኔታ ነው በክፉ ነገር ነው የሚቆጠረው። ስለዚህ እነሱ እንደተለመደ ድራማ ይጀመራል ብያቸዋለሁ። ባል ላይ እናስደስታለን። የእነሱ ነገር ያሳዝናል። ከቤተሰቦች ተለይቶ ነው ያሉት። እኛን ይወዳሉ። ስለዚህ እኛን የሚወዱን ሰዎች እኛም እናስደስታለን በቃ ብሎ ካሰቡን ያስደስቱን። የምርን እኮ ነው። ይሄ መቆዞ ምናምን አያስፈልግም። በቃ
የሚያስደስቱንና እኛ ነገር እንኳን የሚያሳዝን ከሆነ ከቤተሰቦች ተለይቶ ነው ያሉት። በቃ እኛ በጣም ከተደሰተን እነሱ የሚደሰታሉ ብሎ የሚያስቡ ከሆነ ያስደስቱን። አይ አናስደስትም፣ የራሳቸው ጉዳይ፣ እኛ እንደፈለገን እንኖራለን። እነሱ ከካሜራ ጀርባ ሰላም ሆኖ ካሜራ ላይ ደግሞ ማየውን ጭቅጭቅ ይዞ ከመጡ ቪዲዮ ማየት ምናምን የለባችሁ። ባለቀ በቃ ያያችሁትም ደግሞ ማናገር ያለባችሁት ነገር ማናገር ነው። ገባችሁ አይደለ? አሁን ይሄ ነገር ምንድነው? ይሄ ዙሪያ ጥምጥም እየሄዱ ያሉት ለምንድን ነው? ድራማ ይጀመራል። ፋክት ነው ይሄ። አሁን ብሩክ ሄዳል፣ እዚች ጋር ማይሆን ነገር ይፈጠራል። ወይም ቶሎ ብላ ይሄ ልጅ ያንተ ነው አስመርምር አትልም። ባታስመርምርም እንኳን ልጁ ያንተ ነው ምናምን ልትል ትችላለች። ስለዚህ ይሄ ነገሮች እኮ ማይሆን ነገር ሊፈጠር ይችላል። ገባችሁ አይደለ? ይሄ ምንድነው? በቃ ታውቃላችሁ፣ ድራማ ይጀመራል። ይሄ በልጁ ምክንያት ድራማ ይጀመራል። ፋክት ነው። ስለዚህ ራሳችሁን ጠብቁ ውዶቼ፣ ምንም ነገር እንዳይሰማችሁ። በቃ ፈጣሪ ያለ ነው የሚሆነው። እነሱም አይለያያችሁ። እንደማይለያዩ ደግሞ በ10 ጣትና በ10 ይብሮ ነው 20 ጣት ነው አይደለ? እግርም እጅም ተጨምሮ። ስለዚህ በዚህ ፈርማችሁ ወረቀት ይዛችሁ ቁጭ። ስለዚህ ምንም ነገር ግጭት አይደለም የፈለገ ነገር ቢፈጠር ኔቨር ኤቨር ምንም ስጋት ውስጥ እንዳትገቡ። ፋክቱ ነው የምነግራችሁ እኔ። ገባችሁ? እንደ ድሮ እኔ ድሮ በጣም እኮ አሽቃባጭ ነኝ። ፋክት ነው። አሽቃባጭ፣ በቃ አሽቃባጭ፣ አሽቄ ነኝ እኮ እኔ። አሽቄ የምር ነው። የማይታወቅ አሽቄ ነኝ እኮ በጌታ ስም። ኤኬሌ ጀግና ነው እንደዚህ የምታደርገው ነገር ይከተል ነው የምለው። ኖ ያ ነገር እኮ ለኔ ምንም አልጠቀመኝም። ለምን ይላሉኝ? ለምን ብሩክ ልክ ካኑ ልክ አይደለም። ብሩክ ልክ ካኑ አው ልክ ነው ያደረከው ነገር ይላሉኝ። ስለዚህ ሄሚ ልክ ከሆነች ሄሚንም ልክ ናት ይላሉ። ገባችሁ? ለማንን ሳናዳዳ በቃ ማንንም እነሱ እርስ በራሳቸው እኩል ስለሆኑ ሄሚ ለብሩክ ብሩክ ለሄሚ ነው የሚኖሩት። እኛ አያገባንም፣ አይመለከተንም። ግን ቪዲዮ ያየነው ልክ ላይ ሄሚ ብሩክ የሚባል ነገር የለም። በቃ መናገር ያለብን ነገር ይግጭ መናገር ነው። አለበለዚያ ይሄ ማሽቃባጥ ምናምን አያስፈልግም። ሄሚ ምናልባት እኔ በዛሬ ቪዲዮ ላይ ተረድቼሻለሁ፣ በተረዳሁት ልክ ተረድቼሻለሁ። እኔ ከዚህ በፊትም እኮ ልጅ የሱ የብሩክ ነው ተብለሽ በጣም ተጎድተሻል፣ ሐኪም ቤት ገብተሻል፣ ራስን ሲተሽ ነበር። ግን ያ ነገር አልፏል። በቃ ማለፍ የማትቺ ነገሮችን ሁሉ አልፈሻል። አሁን ያለው ይሄ ነገር ብቻ ነው። ውሸትና እውነቱን ታውቃለሽ። ፈላሳለካ መወሰን ያለብሽ ነው ውሳኔ ትወስኛለሽ። እና ልጁም ደግሞ የብሩክ አይሆንም። ኔቨር ኤቨር ልጁ የብሩክ ይሆናል ብዬ አላስብም በፍጹም። እኔ ውዶቼ ከጆሮ ያጠገብ እያለፈ አይደለም ይሄ ልጅ ነው ተብሎ የሚወራ ነገር ማለት ነው። ጆሮ ያጠገብ ምንም ማለት ነው። ገባችሁ? ምናልባት ለእናንተ ቁም ነገር ሁሉ ይሰማችሁ። እኔ ግን ቁም ነገር አይደለም ይሆላችሁ። ጆሮ አጠገብ እያለፈ አይደለም። ገባችሁ? ይሄ የብሩክ ልጅ ነው እንዴ? ኧረ በእናታችሁ ተው ይረፉ። እግዚአብሔር ማይወራ ወሬ፣ እግዚአብሔር ማይወራ ወሬ በጣም የሚያስጠላ። እስቲ ምን ይሄ? ኧረ ተው በእናታችሁ። እና ውዶች ይሄ ነው የምላችሁ። ምንም ነገር እንዳይሰማችሁ፣ እንዳይደብራችሁ። ሁሉም ነገር ይስተካከላል፣ አንድ ይሆናሉ። ሌላ ወሬ አያስፈልገንም። አንድ መሆን ካለባችሁ አንድ ሆኖ ማጋፈጥ ያለበት ነገር አብራችሁ ተጋፈጡ። አትለያዩ። ለኦዲየንሶች የሚታስቡ ከሆነ ባህል ላይ ጥሩ ነገር አድርጉ። እንደ አብሬሽና እንደ ሩታ ሆናችሁ እንደ አብሬሽና ሩታ እኮ ለኦዲየንስ ባህል ላይ ራሱ አያስደስቱንም። ባለፈው ባህል ላይ እንኳን አስደስቶ ነበር። ስለዚህ ከነሱ ተምራችሁ ከሆነ ሂዱበት፣ አይመለከተንም። መልካም መቀጠል ይሁንላችሁ። መልካም የድራማ ጊዜ ይሁንላችሁ ውዶች። እንኳን አደረሳችሁ። እናንተም ባላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር። የኔ አዳኞች ነው አይደለ? አዳኞች ውዶች፣ አዳኞች የግምጃ ይቅርታ ሲሞን ጠራውታ የግምጃ ፋሚሊ ናቸውና የማቻችሁ በጣም ነው የምወዳችሁ። መልካም ምሽት ይሁንላችሁ ባይ